አጠገባችሁ ያለውን ሰው ይሄ ወር የመታሰብ ወር ነው በሉት። የምን ወር ነው ይሄ? የመታሰብ ወር። መጽሐፍ ቅዱስ የያዘ እስኪ ዘፍጥረት ምዕራፍ 8ን ያውጣል። መጽሐፍ ቅዱስ የያዛችሁ ዘፍጥረት ምዕራፍ 8 እግዚአብሔር ኖህንና በመርከብ ከእርሱ ጋር የነበረውን አጠገቤ ያለውን ሰው እኔ ከወፍ እሻላለሁ በለው። እኔ ከአራዊት እሻላለሁ በለው። በእግዚአብሔር አምሳል የተሰራው የእግዚአብሔር ሰው ነኝ በለው። እውነት ውሸት? ጌታ ምስክሬ ነው የምላችሁ። በዚህ 30 ቀን ውስጥ ጌታ እየጾምኩ እየጸለይኩ እንደዚህ ብሎኛል። ይህ 30 ቀን ውስጥ ልጆቼ የምታሰቡበት ወር ነው ብሎ ካታካተ ካደከመ ከሰለቸ ካስጠላይ ሂጭ ካልሽበት ሰፈር እግዚአብሔር እጅሽን ይዞ ያስወጣሻል። እጅህን ይዞ እግዚአብሔር ያስወጣሃል። አራዊቱን ሁሉ እንስሳውን ሁሉ አሰበ። እሺ እግዚአብሔርም በምድር ላይ ነፋስን አሳለፈ። ድገሞ ከላይ እግዚአብሔር ኖህንና በመርከብ ከእርሱ ጋር የነበረውን አራዊቱን ሁሉ እንስሳውን ሁሉ አሰበ። እግዚአብሔርም በምድር ላይ ነፋስ አሳለፈ፣ ውሃውም ጎደለ፣ የቀላዩም ምንጮች የሰማይ መስኮቶች ተደፈኑ፣ ዝናብ ከሰማይ ተከለከለ፣ ውሃውም ከምድር ላይ እያደረ ቀለለ። ዝናብ ከሰማይ ተከለከለ፣ ውሃውም ከምድር ላይ እያደረ ቀለለ። ውሃው ምን እያላብዬ? እያደረ ቀለለ። እስኪ አጠገባችሁ ያለውን ሰው እያደረ ቀለለ በሉ። እውነት ዛሬ የሆነ ነገር የሚቀላችሁ ሰዎች አላችሁ። አንድ ሰው ጮሆ የኔ ነገር እየቀለለ ይሄዳል ከዚህ በኋላ በሉ። ኢየሱስ ማን ነው? እግዚአብሔር ከጥፋቱ ምን በኋላ ይሄ የ40 ቀን የጥፋት ውሃ ትንሽ የለ ትልቅ የለ እንስሳ የለ አራዊት የለ ዛፍ የለ ምን የለ ጠራርጎ የወሰደው ውሃው ካለፈ በኋላ ያቺ የመከራ 40 ቀን ካለፈች በኋላ እግዚአብሔር በኖህ መርከብ ውስጥ ያሉትን ይላል ምኑን ሰራዊቱንና እንስሳው ምን አደረገ ይላል? አሰባቸው ይላል። ዛሬ እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች በእግዚአብሔር ዓለም እግዚአብሔር የሚረሳው ሰው የለም። በእግዚአብሔር ዓለም እግዚአብሔር የሚረሳው ሰው የለም። እግዚአብሔር በሱ አምሳል የፈጠረውን ሰው የሚረሳ አምላክ አይደለም። ሰው ነው ሰውን የሚረሳው። ሰው ነው ሰውን የማያስበው። እግዚአብሔር በአምሳሉ ከፈጠረሽ አይረሳህም፣ ሳያስብህ አልፍህም። እውነት ውሸት? እስቲ ጌታ አጠገባችሁ ያለው ሰው እግዚአብሔር የሚያስብ አምላክ ነው በሉ። እግዚአብሔር የሚያስብ አምላክ ለሆነ ሰው ዛሬ እግዚአብሔር ይራራለታል። ጌታ ፊትም እስቲ ከጎናችሁ ያለ እግዚአብሔር ይራራልሃል በሉት። አቤት 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 አቤት። ትዝ ይላችኋል በትንቢተ ዮናስ መጽሐፍ ላይ ነነዌ የምትባለውን ሀገር በ3 ቀን ውስጥ እግዚአብሔር ሊያጠፋ ፈለገና ዮናስን ለመላክ ፈለገ። ሂድና ለነዌ ምን እንድትገባ ንስሐ እንድትገባ ስበካል። ከምኗ እንድትተርፍ ከኃጢአት ወይም ከጥፋቷ እንድትድን ከሚመጣው ቁጣ ዱላ እንድታመል ሂድና ምን በል ስበካል። ለሕዝቡና ለንጉሷ እግዚአብሔር ራራ። ባይራራ ባያስብ ኖሮ ያጠፋቸው ነበር። እግዚአብሔር እፍ ቢል እኮ በቃ በአንድ ደቂቃ ውስጥ ነነዌ የምትባል ሀገር አትኖርም። እፍ ብልሽ እንኳን የዘማኝ እፍ ስላለ ነው የህይወት እስትንፋስ የገባብህ መንቀሳቀስ ጀመር። ከምሺ መቃብር ካለው ሰው አንተ ተለየው ምን ስላለህ ብቻ እስትንፋስ ስላለ ምን ተብላይ መጣች ያቺ እፍ ያለቻ እግዚአብሔር ካረገ በቃ እኔ ሰው ሲያቅራራ ይገርመኛል፣ ሲኮራ ይገርመኛል። ሰው ብዙ ማለት አለው ስል ይገርመኛል።
እፍ ብሎ እግዚአብሔር የሰጠ እስትንፋስ ይዛ አትኩራ። የእግዚአብሔር ሰው መጽሐፍ ሲናገር እንደ ማለዳ ጤዛ ይላል። ፀሐይ ሲወጣ ምን እንደሚደርቅ ይላል። የሰው እስትንፋስ የሰው ህይወት ማለት እንደዚህ ነው። እና እግዚአብሔር እፍ ብል ነነዌ የምትባለው ታሪክ ሆና ትቀር ነበር። ታሪክ ሆና እንዳትቀር እግዚአብሔር ነነዌና ህዝቧን አሰበ ይላል። ለከተማው ምን አለ ይላል? ራራ ይላል። ባይራራልህ ኖሮ ዛሬ እዚህ ቤተፋጌ የሚባል ቸርች አትመጣም ነበር። ባይራራልኝ ኖሮ በሁለት እግር ተራምጄ ቸርች መጭቼ አልሰብክም ነበር። ራርቶልኝ ይቅር ብሎኝ መስፍኔ አይዞ እያለ ዛሬ እግዚአብሔር የራራለት ሰው እልልታና ጭብጨባ ለጌታ ለኢየሱስ ያምጣስ። ነካ ያረጋችሁ እግዚአብሔር ይራራል በለስ። የሄዳችሁበት ምድር ሁሉ እግዚአብሔር አሻራ ይስጣችሁ፣ ምልክት ይስጣችሁ። ከጎናችሁ ያለውን ሰው ዛሬ ትታሰባለህ በለስ። ይኸው ጌታ እንዲህ ያሉ የመጡ ሰዎች አሉ ብሎኛል። እዚህ ውስጥ እጭ እያለ ሰልችቷቸው ደብሯቸው ቸርች እንኳን አሁን የመጡት ፕሮግራም በቃላ እስቲ ዝም ብዬ ሄጄ ልምጣ ቤከሙን ብለሽ የመጣሽ ዛሬ ተርኒንግ ፖይንት የለውጥ እርምጃ ጸልይልሻለሁ። ያደከመሽ መንፈስ ዛሬ ይመታል። እስቲ ከጎናችሁ ያለውን ሰው መታሰብ ይሆናል በሉት። አታ የሚገርም ነገር ለኖህ መርከብ ውስጥ የነበሩትን ማንን እንስሳትን አንድ አራቢትን ሁለት ከእርሱ ጋር የነበሩትን ሁሉ እግዚአብሔር አሰበ ይላል። ስለዚህ ወሩን ሙሉ ይህንን ቃል እናውጃለን እዚህ ግቢ። እሺ እግዚአብሔር አራቢት ካሰበ እየሰማችሁኝ ነው? ጫጩት ካሰበ እንስሳ ካሰበ እንዴት እግዚአብሔር አንተን አያስበ? እስቲ ከጎንሽ ያለውን እግዚአብሔር ያስብሃል በሉ። እግዚአብሔር የሚረሳ አምላክ አይደለም፣ ሰው ነው የሚረሳው። እግዚአብሔር በኖህ መርከብ ውስጥ የነበሩትን እንስሳትን አሰባቸው፣ ተመለከታቸው ይላል። እና ዛሬ እዚህ ቤት ውስጥ የመጣችሁ የአባቴ ብሩካኖች መታሰብ ማለት በእግዚአብሔር መታየት ማለት ነው። በእግዚአብሔር ሁለተኛ መጎብኘት ማለት ነው። እስቲ ያጠገባችሁ ያለውን ሰው መታሰብ ማለት በሉ። በእግዚአብሔር መታየት ማለት ነው። መታሰብ ማለት በሉ በእግዚአብሔር መጎብኘት ነው በሉ። እግዚአብሔር ዛሬ ይጎበኛል በሉ። እንዲህ ብዬ ልመርቃችሁ፣ በዚህ 30 ቀን የሰው እጅ ሳይኖር እግዚአብሔር በራችሁ ክፍት ያርግላል። ግድ የለም እጅ ከፍ አርግና እግዚአብሔር ይጎበኘኛል በሉ። የመጨረሻ ሰው ስክሪን ላይ እንኳን ጸልዮ ሲታሰብ ሲጎበኝ፣ አንተ እዚህ ቤት በአካል መጥተ ትንቢት ተነግሮ እጅ ተጭኖብ የሆነ ነገር ወስደ ጌታ ኢየሱስ ምስክሬ ነው ምላችሁ የማንም አሻራ ሳይኖር እግዚአብሔር ይጎበኘናል፣ ያስበናል። እጅ ከፍ አድርግና ይጎበኘኛል በል፣ ያስበኛል በል። መታሰብ ማለት ሁለት ነገር ነግሬያቸዋል። አንደኛ በእግዚአብሔር ምን ማለት መታየት። ዘጸአት ምዕራፍ 2 ቁጥር 26 ላይ እግዚአብሔር በእነሱ ያለውን መከራና ስቃይ ተመለከተ አያቸው ይላል። እነማንን? የእስራኤልን ልጆች። ግቡና አንብቡ። እግዚአብሔር እስራኤላውያንን ባርነት ጭቆናቸውን በሰማይ ሆኖ ምን አላቸው? አያቸው ይላል። አሰባቸው ይላል። ጌታ ምስክሬ ነው የምነግራችሁ። ከድግግሞሽ ህይወት ዛሬ እግዚአብሔር ለምን እንደሆነ አላውቅም ይሄንን የሚናገር። እስቲ እጅ ከፍ አድርግና ጎትቶ ያወጣል በሉ። ሁለት ጊዜ ድገም ይስያለ። የመጨረሻ እኔ እዚህ ቤት ላለ ሰው ለአንድ ሰው ከክራይ ቤት ከሰልፍ ቤት ከጦርነት ቤት ካልተመቻችሁ ቤት 3 ጊዜ ጎትቶ ያወጣል በለኝ። 1 2 የመጨረሻ ወፎለ ጎትቶ ያወጣል። ከዚህም ከብዙ ቀን በኋላ እንዲሆነ የግብፅ ንጉሥ ሞተ። የእስራኤልም ልጆች ከባርነት የተነሳ አለቀሱ ጮሁም፣ ስለ ባርነታቸውም
ጩኸታቸው ወደ እግዚአብሔር ወጣ። እግዚአብሔርም የእስራኤልን ልጆች የለቅሷቸውን ድምፅ ሰማ። እግዚአብሔርም ከአብርሃም ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ። እግዚአብሔርም የእስራኤል ልጆች አየ። እግዚአብሔርም በእነርሱ ያለውን ነገር አወቀ። 4 ዛሬ ይሄ ትንቢታዊ ቃል በጌታ ኢየሱስም ባነሳችሁት እጅ ላይ አሜን በይ። እስኪ ጮክ ብላችሁ ፈርዖን ሞተ በሉ። 2 የመጨረሻ ፈርዖን ማለት ምን አይነት መንፈስ ነው? አስጨናቂ፣ አስገባሪ፣ ጉልበት በዝባዥ፣ ጊዜ በይ። በጌታ በኢየሱስም ዛሬ ከመንገዳችሁ ላይ ይመታ። ና እጅ ከፍ አድርግ። የፈርዖን መንፈስ ይመታ። ጉልበትን የሚበላ ይመታ። እድሜን የሚበላ ይመታ። ነገርህን የሚያዘገይ ይመታ። የግብፅ ንጉሥ ምን ባለቀና ያለ ሞተ ይላል። ከሞተ በኋላ የእስራኤል ልጆች ከባርነታቸው የተነሳ ወደ እግዚአብሔር ምን አሉ? ጮሁ፣ አለቀሱ፣ ጮሁ። እግዚአብሔር የለቅሷቸውን ድምፅ ምን አለ? ሰማ ይላል። አቤት 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 አቤት! አንዳንድ ሰው እኮ አለ ለሰው ያልነገረው ቁስል ተሸክሞ በር ቆልፎ ቀለሊት የሚያለቅስ ሰው። አትወኝም፣ አትለየኝም፣ ጌታ አትገላግለኝም የምትዩ ዛሬ ከዚህ ቤት ነጭ ልብስ ለብሰሽ ትወጫለሽ። ጌታ ምስክሬ ነው የምነግርሽ። እስኪ ከጎኔ ያለው ነካያድ ይፋታሃል በለው። መታርጎ ይፋታሃል። የማይመጥናችሁ ነገር ከናንተ ጋር አይጓዝ። ዛሬ ሰፈራችሁን ለቆ ይውጣ፣ ክልላችሁን ለቆ ይውጣ። መስፍኔ ቤትን ለቆ፣ ትዳርን ለቆ እጅሽ ዘርግና አሜን በይ። እግዚአብሔር ጩኸትን የሚሰማ አምላክ ነው። እውነት ውሸት? እግዚአብሔር ጩኸትን የሚሰማ አምላክ። እኔ እግዚአብሔርን በዚህ 2 ቀን ውስጥ ገብቼ ስጸልይ አይቼዋለሁ። ምልክት አሳየን በሆነ ኬዞች ላይ ብዬ እዚህ ማክሰኞ ላገለግል አዲስ አበባ ሄጄ አይቻለሁ። ምልክት አሳየን። ያንዳንዱን መድረክ ላይ ቆሜ እግዚአብሔር ምልክቶችን አሳየን። እንዴ አልኩ፣ እግዚአብሔር እንዴ አንተ ቅርብ ነህ እንዴ አለ። እያወራን ነው፣ ማታ ያደር ነው አንተ። ዛሬ እግዚአብሔር በመንገዳችሁ ላይ ምልክት ያሳያል። ምልክት ማለት እየጸለየሽ የመጣሽ ጉዳይ ላይ በር ክፈት ከሆነ በር ከፍቶ የሆነ ነገር አርግልኝ ብለ የሆነ ሰው ጮህ አሜን ይበለ። አቤት አቤት ወፎል ዛሬ እዚህ ቤት ድቤ እየመታ እንኳን መናፍስት እየጠራ እንኳን ሆኖለት ከመጣ እዚህ ቤት ውስጥ ያላችሁ እኔን እግዚአብሔር አያውቀኝም የምትል ሳትፈጠሪ ወደ እናትሽ ማፀን ሳትመጪ በፊት አጥንት ሆነሽ ሳትዋሃጂ በፊት ውሃ ሆነሽ በነበርሽበት ሰዓት እግዚአብሔር ከዛ አንቺ ሳይፈጥርሽ በፊት ወደዚህ ዓለም ሳትመጪ በፊት አራ እግዚአብሔር ሳያበጃጅ በፊት ያውቃል። ጮና አሜን በል። አጠገባችሁ ያለውን ሰው እግዚአብሔር ያውቃል አያውቀኝም አትበል በለው። አያውቀኝም የሚል ሰው ያስቀኛል። ያው አንዳንዱ የመከራው ግፊት ነው፣ የሰልፉ ብዛት፣ የቻሌንጁ ባህሪ እግዚአብሔር የለም እንድትል ያደርጋል። እርግጠኛ ነኝ ዛሬ ከዛ ሰፈር እግዚአብሔር ጎትቶ ያውጣ። የእስራኤል አስጨናቂ ፈርዖን በሞተ ጊዜ እስራኤላውያን መረራቸውና ጮሁ። እግዚአብሔር ጩኸታቸው ምን አደረገ? ሰማ። ከዛስ ከአብርሃም ከይስሐቅ ከያዕቆብ ጋር ያለውን ቃል ኪዳን ይላል አሰበ ይላል። ደስ የሚለኝ አቤት! እስቲ አጠገባችሁ ያለ ቃል ኪዳንን የሚያስብ አምላክ ነው በሉት። በልጅነት ያገለገልነውን የማይረሳ ማለት ነው። ቃል ኪዳንን አሳቢ ማለት ምን ማለት ነው? የተናገረው ቃል ምን የሚል ነው? የሚያስብ ማለት ነው። እግዚአብሔር የተናገረውን ቃል የማያጥፍ ማለት ነው። ለዚህ እኮ ነው በዓላም ምን አለ? ይዋሽ ዘንድ እግዚአብሔር ሰው አይደለም ማለት፣ ይጸጸትም ዘንድ አለ የሰው ልጅ አይደለም ብሎ ተናገረ። አንድ ጠንቋይ ወጥቶ እንኳን አለ እኮ ያለውንም አያደርግም፣ ካፉ የወጣው ቃል የሚፈጽም እኮ አምላክ ነው አለ። ዛሬ እዚህ ቤት ውስጥ ያላችሁ ጌታ እግዚአብሔር ልጅነቴን ሰጥቼ ያገለገልኩት ምስክር ነው። ተናግሮኝ ያላደረገልኝ ነገር የለም። እኔ ላንተ እንድብዬ ዛሬ ልጸልይልህ፣ ከዚህ ግቢ ሳትወጣ ኪዳኑን ይፈጽምልህ፣ ቃሉን ይፈጽምልህ። ከጎኔ ያለውን ሰው መታያል ቃሉን ይፈጽምልሽ በሏል፣ ኪዳኑን ይፈጽምልሽ በሏል፣ ያለውን ያድርግልሽ በሏል።
ያመነ ሰው ካለ ጮሆ አሜን ይበል። ከሶስቱ ባሪያዎቹ ጋር ያደረገውን ቃል ፕሮሚስ ኮቨነንት እግዚአብሔር ምን አደረገ? አሰበ። ዛሬ የምትታሰቡ ሰዎች፣ አድራሻ የምትቀይሩ ሰዎች፣ ለዚህ መጨረሻውን ጠቅለል አድርጌ ልጨርስ። እዚህ ግቢ ዛሬ የመጣ ሰው ምንድነው ያገለገልክ ያለው ርዕስ ካላችሁኝ፣ እግዚአብሔር ያስባል። ኧረ አንድ ሰው ጮሆ አሜን ይበል። እግዚአብሔር ያስባል። ሰው ይረሳል። ሰው ሲረሳ የሆነ ሰላም ብሎ የሆነ ጊዜ እኮ አውቄ ነበር ይላል አይደል? ወደ ሐሳቡ ሲመጣለት አሰብኩ የሆነ ጊዜ የሆነ ቦታ የሆነ ምናምን። ሰው እንኳን እንደዚህ ብሎ ገና የኋላም ታሪክ ፋይል ፈልጎ ነው መጥቶ እንዳወቀህ የሚያስበው። ስለዚህ እግዚአብሔር ሳትፈጠር ነው የሚያውቅህ። ሳትፈጠር በፊት ነው ያሰበህ ማለት። ስለዚህ እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች ዛሬ የምንጸልየው ጸሎት ይሄ ነው። እግዚአብሔር ሰውም ጠላትም እያየ ያስብሃል፣ ይጎበኛሃል፣ ያያል። ያመነ ካለ ጮሆ አሜን ይበል። እስቲ አንድ ሰው ያስባል በሉ። እስቲ የመጨረሻ ድገሙና በሉ። እግዚአብሔር ምን ይላል? እስቲ እጃችሁን ቀኝ እጃችሁን ጆሮአችሁ ላይ አርጉ። መልካም ነገር እሰማለሁ በሉ። መልካም ነገር በዚህ 30 ቀን እሰማለሁ የሚል ጮሆ አሜን ይበል። እጃችሁ ከፍ አድርጉ። ከጎናችሁ ያለው ሰው ገፋ ያረጋችሁ። እግዚአብሔር ያስብሃል። እግዚአብሔር ይጎበኛሃል። አይጥልህም፣ አይተውህም፣ ይዞሃል፣ ይመራሃል። ኧረ አንድ ሰው ጮሆ አሜን። አጨብጭቡና ለጌታ ክብር ስጡስ።